መስመር ላይ ዶክተር ጸጋ ፈንታውን ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ አድማጮች ተመልካቾች። ጤና ይስጥልኝ ዶክተር። እንግዲህ ከመግባትሽ በፊት በመጀመሪያ ስለ ፑሪም ባለው ድባብ ውስጥ ትንሽ ለመናገር ለመተንተን ሞክሬያለሁ። አንቺን ግን ለመጠየቅ የምፈልገው በእውነት ኢየሩሳሌም ከሰሞኑ ያለው ድባብ ትንሽ ደመቅ ያለ መስሎ ይታያል ካለው ተጨባጭ ሁኔታ ጋር። እንግዲህ ፑሪም የራሱ የሆነ ታሪካዊ በዓል ነው። በመጀመሪያ እስኪ እንዴት ነው ድባቡ ካንቺን ጀምርና ከዛ በኋላ የህንድ ጠቅላይ ሚኒስትር ባደረጉት ንግግር ላይም እንደዚሁ እናተኩራለን ዶክተር። አመሰግናለሁ አቶ ተስፋዬ። በመጀመሪያ ደረጃ የፑሪም በዓልን ስንመለከት በእኛ በኢትዮጵያ ቤተ እስራኤሎች በኩል ፑሪም በዓሉ የሚጀምረው ከጾም አስቴር ጀምሮ ነው። ይኸውም የአስቴር ጾም ይታወቃል። ጾም በቀን ሰው ትልልቆች፣ አዛውንቶች፣ የሃይማኖት መሪዎች ብዙ ሰዎች የሚጸልዩት ነው። መጽሐፍ አስቴርም የሚነበብበት ነው። ከመጽሐፍ አስቴር ብዙ ነገሮች ማወቅ ይቻላል። ይኸውም ዋናው ትልቁ ነገር በአሁኑ ሰዓት ኢራን በድሮ ጊዜ ፓራስ በምትባለው የእኛን ዘር በተለይ የእስራኤል ሕዝብ ለማጥፋት ሁልጊዜ መቼም ተቀምጠው አርፎ አያውቁምና በዓለማችን ላይ በዛ ጊዜ የእስራኤል ሕዝብ ለማጥፋት የተደረገው ሙከራና አስቴር ሕዝቧን እንዴት እንዳወጣች የሚገልጽ ነው እና ከዚህ በመነሳት በመላው እስራኤል ይሄ የፑሪም በዓል አንድ ቀን ሲከበር በኢየሩሳሌም ግን 2 ቀን ነው የሚከበረው። ምክንያቱም ያ ሕዝቡን ለማጥፋት የታቀደው ሲሰረዝ በአስቴር ጥረት ያኔ ኢየሩሳሌም ውስጥ አጥር ግቢ ውስጥ የነበሩትኝ ለመስማት ጊዜ አልነበረም። መጣው መልእክቱ ሊነግሯቸው ደስታውን ሳስቡ አጥሩ ተዘግቶ ነበርና እስኪነጋ ተጠብቆ በማግስቱ ስለተነገራቸው ሾሻን ፑሪም የምንለው 2ቱ ይከበራልና በተለይ አሁን ከአለው ተጨባጭ ሁኔታ ጋር ከኢራን ጋር ያለው ሁኔታ ስናያይዘው የፑሪም በዓል ታሪካዊ ሂደቱ በዚህ ዓመት የበለጠ ትኩረት ይሰጠዋል። በኢየሩሳሌም በተለይ በዋና ከተማችን በቅድስት ከተማችን ደምቆ ይካሄዳል። ካሁኑ ታየዋለ ዝግጅቱን ሽርጉዱን በሙሉ አቶ ተስፋዬ። ኦኬ፣ እንግዲህ ለወደፊት በእውነት ሰፊ ፕሮግራም ይኖራል በዚህ ጉዳይ ላይ። አሁን አንቺን እየጠየቅን እንግዲህ የህንዱ ጠቅላይ ሚኒስትር ሞዲ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በ2017 ያደረጉትን ጉብኝት ያሳየን ነው። የትላንቱን ጉብኝት እንዴት አየሽው? ያው ዛሬ ነው የጨረሱት ጉብኝታቸውን። በመጀመሪያ ደረጃ በጣም የሚያስደስት ነበር። ለመጀመሪያ ጊዜ የህንድ መሪ የህንድ ጠቅላይ ሚኒስትር በሀገራችን ፓርላማ ወይም ክነሴት ተገኝተው ንግግር ሲያሰሙ ሙዲ የመጀመሪያው ናቸው። ለዚህም የሚያበቃው ተመልከት፣ በማንኛውም በኩል በመሪዎችን ብንሄድ በተራ ሰዎችን ብንሄድ የሰዎች መግባባት፣ የሰዎች መዋደድ፣ መፋቀር ከፍተኛ አስተዋጽኦ ያበረክታል። ይህንም ያልኩበት ዋናው ምክንያት በጠቅላይ ሚኒስትራችን ቢንያሚን ኔታንያሁና በህንዱ ጠቅላይ ሚኒስትር ሙዲ መካከል ያለው ወዳጅነት ያለው ግንኙነት ምን ያክል ጠንካራ በመሆኑ እነሆ በትላንትናው ዕለት የነበረው ጉብኝት በተለይ በፓርላማችን ያሰሙት ንግግር በጣም የሚያስደስት ነው። ሌላው 2ቱ ሀገራት በታሪክም ብዙ የሚያመሳስላቸው ነገሮች አሉ። ምሳሌ ብሰጥህ እስራኤል እንድትቋቋም የተወሰነው በተባበሩት መንግስታት ድርጅት ከብሪቲሽ ማንዴት ወይም ከእንግሊዞች ቅኝ ግዛት የተላቀቀው መሬቱ ወይም ደግሞ ሀገራችን ነጻነት ያወጀችው በ1947 ነው እንደ አውሮፓውያን ዘመን አቆጣጠር። ህንዶችም ቢሆን ከብዙ መቶ ዓመታት የእንግሊዝ ቅኝ ግዛት በኋላ ነጻነት ያወጁትና ነጻነት ያገኙት በዚሁ ዓመት በ1947 ነው። ጉብኝቱ ከፍተኛ አስተዋጽኦ የሚያደርገው አንደኛ መዘንጋት የሌለብን በአሁኑ ሰዓት በዓለማችን ላይ በህዝብ ቁጥር አንደኛዋ ህንድ ናት። ድሮ ቻይና ይባል ነበር፣ አሁን ግን ህንድ ናት። 1 ቢሊዮን 400 ሚሊዮን ህዝብ የያዘች ሀገር ናት። በጣም ትልቅ ናት። እንግዲህ የኛ 10 ሚሊዮን በህንድ ሀገር ሄድክ እንደሆነ አንዲት መንደር ናት ማለት ትችላለህ የቁጥራችን ብዛት። ነገር ግን በማንኛውም በኩል በግብርናው በቴክኖሎጂ ከዛ ደግሞ ውሃንን አጣርቶ ህንድ ከፍተኛ የሆነ የውሃ ችግር አለባት የመጠጥ ውሃ እና ውሃንን የማጣራት ሁኔታ የመጠቀምን ሁኔታ ይህ የእስራኤል ቴክኖሎጂ ለህንድም እንደሚበቃና ካሁን በፊትም የነበራቸው
ጉብኝት ጠቅላይ ሚኒስትራችንም ህንድን ጎብኝተዋልና ከፍተኛ አስተዋጽኦ ያበረክታል በማንኛውም በኩል። ሌላው አቶ ተስፋዬ እዚህ ላይ መጨመር የምፈልገው ትላንትና የህንዱ ጠቅላይ ሚኒስትር ንግግር ሲያደርጉ በጥቅምት 7 ኦክቶበር 7 ላይ የደረሰውን እልቂት በመጀመሪያ ከተቃወሙ ሀገራት ማለትም እስራኤልን ከደገፉት ሀገራት የመጀመሪያዋ ህንድ ስትሆን በትላንትናው ዕለትም ቢሆን ሐማስ የፈጸመውን እልቂት በከፍተኛ ሁኔታ ነው ያወገዙ። ሰላማዊ ዜጎችን መግደል፣ መጨፍጨፍ ምንም ማንም መብት የለውም በማለት በከፍተኛ ሁኔታ ያወገዙ ናቸው። ከዛ በተጨማሪ በርካታ የህንድ ሰራተኞች ወደ ሀገራችንም ለስራ ይመጣሉ፣ ብዙ አሉ። ያም ቁጥር የበለጠ እንደሚጨምር አያጠራጥርም። አዎ፣ በዚህ ጉዳይ ላይ ልጠይቅሽ ነበር። በእውነት ጦርነቱ ከተጀመረ በኋላ ያው የፍልስጤም ሰራተኞች ብዙዎቹ ወደ እስራኤል መግባት ባልቻሉ ጊዜ ያው ከህንድ ሀገር ብዛት ያላቸው ህንዶች ለስራ ጉዳይ ወደ እስራኤል እየመጡ ነው። በደቡብ ህንድም ኩቺን የምንላቸው በአሁን ሰዓት ብዙዎቹ በየቦታው እንግዲህ በህንፃም በተለያየ ስራ ዘርፍ ላይ እየታዩ ነው። ይሄ የሚያሳየው በእውነት ሁለቱን ሀገሮች ምን ያህል ጥምረት እንዳሳየ ነው። ሌላው በዛሬው ጉብኝታቸውም በያድ ቫሸም በኢየሩሳሌም የተናገሩት ንግግር አለ። ያው አሸባሪነትን እንደማይደግፉና መደምሰስ እንዳለባቸው የሚል ንግግርም ተናግረዋል። እንግዲህ በእውነት የጠቅላይ ሚኒስትሩ አቀባበልም ለየት ባለ መልኩ ነበር። በቤታቸው የራሳቸውን የህንድን የባህላዊ ልብስ የሚያሳይ አልባሳትም ለብሰው ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተቀበሏቸው። እንዴት አየሽው? በጣም ይሄ የሚያመለክተው ቀደም እንደገለጽኩልህ አቶ ተስፋዬ የሁለቱ መሪዎች ጠንካራ ግንኙነት ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንድም ጊዜ የሌላን ሀገር የባህል ልብስ ለብሰው ታይተው አያውቁም። አሁን ያየው ተመልከት፣ በአቀባበል ላይ የነበረው የህንድን የአለባበስ የባህል ልብስ መልበስ። ከዛ በተጨማሪ በሁለቱ መካከል ያለው ግንኙነት በጣም ከፍተኛ ነው። ህንድ ቀደም እንዳልኩ የህዝብ ቁጥር አንድ ኃይል ነው። በሌላ መልኩ የህዝብ ቁጥር ደግሞ ባለ ቁጥር ብዙ ነገሮችን ካላገኘህ ያን ህዝብ ማስተዳደርም ይከብዳል እና የህንዱ ጠቅላይ ሚኒስትር የሙዲን የህይወት ታሪካቸውን እኔ ከ5 ከ6 ዓመት በፊት አንብቤዋለሁ መጽሐፉን። በዚህ አጋጣሚ ማንበብ ለሚፈልጉ ቢያነቡ ስለሳቸው የህይወት ታሪክ ከትንሽ ከድሃ ቤተሰብ ተነስተው ለህዝባቸው ለወገናቸው የሚያደርጉትን ስራ መመልከት ብዙ ነገሮችን ያስተምራል። ጠቅላይ ሚኒስትራችንም ለህዝባቸው ለሀገራቸው ያላቸው ፍቅር የሚታወቅ ነው። ስለዚህ የሁለቱ ግንኙነት ከፍተኛ ነው። ከዛ በተጨማሪ ተመልከት፣ በአሁኑ ሰዓት አቶ ተስፋዬ ቀደም የገለጽከው እስራኤል ብዙ ጊዜ ፍልስጤማውያንን እያመጣች ነበር የምታሰራው። ከጋዛ ከይሁዳ ሰማሪያ እየመጡ ሰርተው ይመለሱ ነበር ስራ። አሁን ግን ጥቅምት 7 ከሆነ በኋላ ለጸጥታችን አስጊ ነው። ስለዚህ እነሱን ከማስገባት ይበልጥ ከውጭ ሀገር የሰራተኛ ቁጥር ድሮም ይመጣ ነበር፣ አሁን መጨመር የሚል ነውና በአሁኑ ሰዓት በርካታ የውጭ ሰራተኞች ከህንድ ይመጣሉ። በእስራኤል በተለያዩ ቦታዎች በሆቴሎች፣ በምግብ ቤቶች በተለያየ ቦታ ይሰራሉ። ከዛም ስሪላንካ፣ ፊሊፒንስ እነዚህ የመሳሰሉ በጣም ብዙ ሰራተኛ ይመጣል። ያ ማለት አንደኛ ለኛ የሰው ኃይል የለንም፣ የሰው ኃይል አገኘን ነው። ለህንዶች ደግሞ የሰው ቁጥር ቢኖርህም ያ ሰው ህዝቡ የሚሰራበት የሚስተዳደር የስራ ቦታ መክፈት ስለሚኖርባቸው እስራኤል የስራ ቦታ መክፈቷ ነው። ቀደም እንዳልኩትም የቴክኖሎጂውን ሁኔታ አጠቃቀም እስራኤል ኢኖቬሽን እስራኤል እንግዲህ በቴክኖሎጂ ከአሜሪካ ቀጥላ ባረብ የምትደነቅ ስታርታፕ ኔሽን የምንላት ሀገራችን ብዙ ነገሮችን አስተዋጽኦ አድርጋለች። አቶ ተስፋዬ ታስታውስ እንደሆን ከ15 ዓመት በፊት እንደዛ አካባቢ እስራኤል የመጠጥ ውሃ ችግር አለ ተብሎ እስራኤል ከቱርክ ውሃ ታምጣ ይባል ነበር። ብዙ ጊዜ በቴሌቪዥን በማስታወቂያ ውሃ ቆጥቡ፣ አትክልት አታጠጡ እየተባለ ታስታውስ እንደሆን ብዙ ማስታወቂያ ነበር እስራኤል ሚትያቤሸት እየተባለ። ግን የእስራኤል ቴክኖሎጂ ባመጣችው የቆሻሻውን ውሃ ማጣራት፣ የሜዲትራኒያን የጨው ባህሩን ወደ ንጹህ ውሃ መቀየር ከራሷ አልፋ እስራኤል አሁን ለሰውም የቴክኖሎጂ ተርፋለች። ምሳሌ ብሰጥህ እስራኤል በሰላም ስምምነት መሰረት ለዮርዳኖስ ውሃ ትሰጣለች፣ የመጠጥ ውሃ። እስራኤል ካልሰጠች ዮርዳኖስ ውሃ የላትም የመጠጥ ውሃ።
በቂ የላትም እና ይሄን ደግሞ ቴክኖሎጂ የእስራኤልን ቴክኖሎጂ የህንድ መንግስት ወይም ደግሞ ህንድ ይሄንን ከእስራኤል በመግዛት የማጣራት ሁኔታ አለ። ከዛ ውጪ በስፔስ ላይ የጋራ ተሳትፎ አለ። ሁለቱ ሀገራት በስፔስ ግንባታ ላይ ህንድ በዚህ የምትደነቅ ሀገር ናት። በዚህም ተሳትፎ አለና የሁለቱ ሀገራት ግንኙነት የተገነባው ትልቁ መሰረት የሁለቱ መሪዎች መደጋገፍ፣ መከባበር፣ የሁለቱ ወዳጅነት፣ ጓደኝነት ነው ብል መሳሳት አይደለም። ኦኬ እንግዲህ ወደ ሌላ በህብረተሰባችን በኩል አንዳንድ እንቅስቃሴዎችም ስታደርጊ ስላየው ባሳለፍነው ማክሰኞ የህፃን ራፋኤል አዳነን ባስመለከተ እንግዲህ ፍርድ ቤቱ ፍርዱን ሰጥቷል። ለቤተሰብ 10,000 ሸቄል ድጎማ እንደገናም ደግሞ ያው ገጨሽ ለተባለችው የ1 ዓመት እስራት። ይሄ ነገር በህብረተሰቡ ላይም ቁጣ አስነስቷል። እርግጠኛ ነኝ አንቺም በዛን ጊዜ በክኔሴት ውስጥ በዚህ ጉዳይ ላይ ንግግር አድርገሻል። እስኪ አሁን በእውነት ለተመልካቾቻችን በገለጽ አድርጎ ለማድረግ እንዴት አየሽው? በጣም የሚቆጭ በጣም የሚያበሳጭ ነው። እንግዲህ ይሄ የ4 ዓመት ልጅ በመኪና በተገጨበት ሰዓት በመጀመሪያ ገጨችው የተባለችው የጥርስ ሐኪም ሮፋት ሽናይም ናት ተብሎ እንደነበር የምናስታውሰው ነው፣ ሃይዴ የተባለች። ከዛ በኋላ ግን የፖሊስ ሰራዊት እሷ ናት ካለ በኋላ ከትንሽ ጊዜ በኋላ እሷ አይደለችም እናቷ ናት ያረጁ ተባለ እና በመጀመሪያ ደረጃ አደጋው በደረሰበት ጊዜ አደጋው እንደደረሰ አንድ ሰው መኪና አደጋ ይደርሳል አይደርስም አይደለም፣ ግን እንደደረሰ ወዲያውኑ አቁሞ እርዳታ መስጠት ያስፈልጋል። መደወል፣ ለአምቡላንስ ለፖሊስ መደወል። ይቺ ሴትዮ ግን ከገጨችው ቦታው አምልጣ ነው ሄደች። ከ2 ቀን በኋላ ነው መኪናዋ የተገኘው። ያም ፖሊስ ፈልጓት ነው። ስለዚህ መጀመሪያ ልጅቱ ተብላ ነበር፣ በኋላ እናቲቱ። መጀመሪያ ልጅቱ ተብሎ ለምን እናትየዋ ተባለ የሚለውን ስናይ እናትየዋ እድሜዋ የገፋ ስለሆነ ትልቅ ሰው ስለሆነች እቺ ሴትዮ ከእንግዲህ ያኔ ከ3 ዓመት በፊት የ79 ዓመት ነበረች። አሁን 82 ዓመቷ ነው። ምን ያክል ቅጣት ይመጣል? ምን ስትጎዳለች? ገና የጥርስ ሐኪምነትና ሰርታ የምትስተዳደር ናትና እስር ቤት መግባት ከመጣ ቅጣት ከመጣ የስራ ፈቃዷ ከተነጠቀ ብዙ ጉዳት ስለሚመጣ ወደ እሷ ተላለፈ የሚለውን ሁላችን እንዳስቆጣን ይታወቃል። ያም ሆኖ ግን መጨረሻ ላይ ደግሞ እሺ እሷ አይደለችም ልጅቱ አይደለችም እናትየዋ የሚለውን እንኳን ባንቀበለውም አማራጭ ስላልነበረን እሺ ብለን ብናየውም አሁን የነበረው የችሎቱ ሁኔታ በጣም 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 የሚያናድድ በጣም የሚያስቆጣ ነው። ችሎቱ ምንድነው? አንደኛ 1 ዓመት እስራት፣ ሁለተኛ 10,000 ሸቄል። የሰው ህይወት 10,000 ነው እንዴ? 10,000 ሸቄልና 10,000 ሸቄል እኮ የወር ደሞዝ አይደለም እኮ አሁን በብዙ ስንሄድ። ስለዚህ የአንድ ልጅ ህይወት የኔ ያክል መሆኑ፣ በሁለተኛ ደረጃ እቺ ሴትዮ የተወነጀለችው በአደጋ በመድረሱ ሳይሆን ከተገጨችው በኋላ ጥላ መሄዷ ነው የሚል ነው። በህጉ መሰረት ከፍተኛው ቅጣት እርዳታ ሳይሰጥ ገጭቶ ያመለጠ ሰው የሚቀጣው ከፍተኛው ቅጣት 7 ዓመት እስራት ነው። እቺ ሴትዮ ግን የ1 ዓመት ነውና እኔ እንደሰማው በክነሴትም ንግግር ያረኩት የኛ ህብረተሰብ ወይም ደግሞ የአንድ ልጅ 4 ዓመት ልጅ ራፋኤል አዳነ ህይወት ዋጋ ካሳ 10,000 የሚለው በጣም ያሳዝናል። ነገር ግን የመንግስት አቃቢ ህጉ ይግባኝ አቀርባለሁ ይሄ በጣም ያነሰ ቅጣት ነው ብሏል። እንግዲህ ተስፋ ማረገው በይግባኙ ቅጣቱ ይጨምራል ብዬ ነው ተስፋ ማረገው። እንግዲህ ሁላችንም እኛም ከዚሁ እንከታተላለን፣ የበለጠ መረጃዎችን ለተመልካቾች ለማምጣት እንሞክራለን። ሌላው ዶክተር ትላንትና ህፃን ሃይማኖት እንግዲህ ከተጠለፈች 2 ዓመት ትላንትናን አስበነው ውሏናል። እንግዲህ በዛም ሰላማዊ ሰልፎችንም በኢየሩሳሌም አንቺም በነበርሽበት እኛም እዛ ነበርን። በጠቅላላ ሁኔታውን ስታዩ ምን መስሎ ይታይሻል? በመጀመሪያ ደረጃ በጣም ያሳዝናል። እኔ እንደሰማኸኝ እዛም ክነሴት ውስጥ እንደተናገርኩት እንደው ሃይማኖት ሳትገኝ 2 ዓመት ይሞላል ብዬ አላሰብኩትም። 2 ዓመት በሙሉ ይች ልጅ አለመገኘቷ የፈለገ ይበሉ፣ ፖሊስም የና አደረኩ፣ ሻባኪ ሀገር ውስጥ መረጃም ይበሉ፣ እስካላገኘናት ድረስ ውጤት እስካላየን ድረስ ያ ነው ዋናውና የተሰራው በቂ ነው ብዬ አልገምትም። ነገር ግን በትላንትናው ዕለት 2 ዓመት በመሆኑ እንደተለመደው በክነሴት በመጀመሪያ ሚስጥራዊ የክነሴት አባላት ብቻ የምንሳተፍበት ውይይት ነበር። በውይይቱ የፖሊስ መርማሪ ክፍሉ ተሳትፈዋል።
የነሱ ቡድን። ሁለተኛ የሻባክ የሀገር ውስጥ መረጃ ድርጅቱ ተወካይም ተገኝቶ ያለው ሁኔታ ገልጾልናል። የሚስጥር ስለሆነ መነገር ስለሌለበት በይፋ ልነገር አልችልም። ከዛ በኋላ ደግሞ አንተ እንዳየኸው እናንተም ጥሩ ነው ያረጋችሁት በኮሚቴው መሳተፉ። ከዛም አልፎ ደግሞ በክነሴት ምልዓተ ጉባኤ ሲካሄድ ላይ ድረስ ወጥቶ ማስተጋባቱ ፎቶዋን ይዞ ተገቢ ነው የምለው። ሰላማዊ ሰልፉን ተገቢ ነው። እንደኔ የበለጠ እንቅስቃሴ መደረግ አለበት። እስካሁን ድረስ የነበረው አንድ ጊዜ ጦርነት ነው ተባለ፣ የተጠለፉት እስከሚመለሱ ተባለ። ያ ሁሉ እንግዲህ አልፈነዋል። አሁን የዚች ልጅ ጉዳይ ከፍተኛ ትኩረት መስጠት አለብን። እስካሁን ድረስ ከፍተኛ ትኩረት በእስራኤል ህብረተሰብ በኩል አልተሰጠውም። በእኛ ህብረተሰብ በኩልም እንቅስቃሴ በበጎ ፈቃደኝነት የሚያደርጉ ሰዎች ቢኖሩም አንዴ ይመጣሉ፣ በሌላ ጊዜ ላያመቻቸው ይችላሉ እና የማየው ሁኔታ በዚህ 2 ዓመት ውስጥ በቂ አይደለም ውጤቱና ሃይማኖት እስካልተገኘች ድረስ እንቅልፍ መተኛት የለብንም። ዶክተር እኔ አውቃለሁ በክኔሴት ውስጥ በእውነት በሃይማኖት ጉዳይ ብዙ እንቅስቃሴዎችን ታደርጊያለሽ። ያው አንቺ እንዳልሽው በቂ ያልሆኑ አንዳንድ ስራዎች መሰራት አለባቸው። እንግዲህ ከሰሞኑ አብረን ተባብረን ይችን ልጅ ወደ ቤቷ የማስመለስ ሁኔታ እንቅስቃሴዎች እናደርጋለን። በእውነት ከመጨረሳችን በፊት የምታስተላልፊው መልእክት ካለ ባጭሩ? እንግዲህ በዚህ አጋጣሚ አንድ ተጨማሪ ማስተላለፍ የምፈልገው የራሴን የፖለቲካ እንቅስቃሴ በተመለከተ ነው። እኔ ክነሴት ከገባው ፓርላማ ከገባው 3 ዓመት ሆኗል። በ3 ዓመት ውስጥ 2 ዓመት በጦርነት ጊዜ ነው የሄደው ሁላችን እንደምናውቀው እና ግን የፓርቲያችን ትልቅ የፖለቲካ ፓርቲ በእስራኤል በጠቅላይ ሚኒስትር ናታንያሁ የሚመራ ፓርቲ ነው ሁሉም ሰው እንደሚያውቀው እና የፋሲካ በዓልም እየቀረበ ነው። የፋሲካ በዓልን በማስመልከትም እንዲሁም ደግሞ የፋሲካ በዓልን ብቻ በማስመልከት ሳይሆን የሚኒስትሮች ጓደኞችን የፓርላማ አባላትን በማሰባሰብ ከህብረተሰባችን ጋር በተለያዩ ጉዳዮች ውይይት እንዲሆን በሚቀጥለው ወር 22 ቀን 3ኛ ወር በፔታህ ቲክቫ ከተማ ታላቅ ጉባኤ ለማካሄድ ወስኛለሁ እና መወሰን ብቻ ሳይሆን ተዘጋጅቻለሁ። በዚህ ጉዳይ ላይ ህብረተሰባችን እንዲሳተፍ ጠይቃለሁ። መሳተፍ የሚፈልጉ ሰዎች በሙሉ ጥያቄም ካላቸው ይደውሉልኝ። የህብረተሰቡ ተሳትፎ በጣም አስፈላጊ ነው። በአሁኑ ሰዓት በእርግጥ ይህ ዓመት የምርጫ ዘመን ነው። በምርጫው ብቻ መምጣት አይደለም፣ አስቀድሞ መገናኘት ያስፈልጋል። በእርግጥ እኔ ጦርነት ጊዜ ቢሆንም በዚህ 3 ዓመት ውስጥ በየከተማው እየሄድኩኝ ከህብረተሰቤ ጋር ተገናኝቻለሁ። በየከተማዎቹ አንዳንዶቹ 2 ጊዜ 3 ጊዜ ሁሉ የሄድኩበት ከተማዎች አሉና በዚህ ጉዳይ ላይ ወገኔ እንዲሳተፍ እፈልጋለሁ። ይሄን ያልኩትኝ ምክንያት አንደኛ የፖለቲካ ሰዎችን ከፍተኛ ባለስልጣናት መገናኘት ጥያቄዎችን ከዛ በተጨማሪ የኔ ፓርቲ የፖለቲካ ፓርቲ የሊኩድ ፓርቲ አንጋፋው በጠቅላይ ሚኒስትር የሚመራው በጠቅላይ ሚኒስትር ናታንያሁ የሚመራውን የፖለቲካ ፓርቲ በተመለከተ የፓርቲውን እንቅስቃሴና ማንኛውንም ሁኔታ መጠየቅ ፓርቲውን መደገፍ የሚያስፈልግ ነው። በዚህ ጉዳይ ላይ ወገኔ በሙሉ እንዲገኙ ጥሪ ያቀርባለሁ። በጣም እናመሰግናለን። በባልደረቦቼ ስም ይቅናሽላለን። እንግዲህ መልካም ቀን ይሁንልሽ። ሻባት ሻሎም ዶክተር። በጣም አመሰግናለሁ አቶ ተስፋዬ። በእውነትም ይሄ ቴሌቪዥን ጣቢያ የሚሰጠው አገልግሎት እንደ ቀላል መታየት የለበትም። ከፍተኛ የሆነ አገልግሎት ነው። አንዳንዶቹ በዚህ አጋጣሚ መግለጽ ፈልገው ይሄ ቴሌቪዥን የመንግስት ይመስላቸዋል፣ ከመንግስት ገንዘብ የሚመደብለት ይመስላቸዋልና በዚህም ቢሆን በሌላ ጊዜ በሰፊ ብንወያይ ደስ ይለኛል እና በጣም ነው የማመሰግነው። ሻባት ሻሎም። መልካም ሰንበት ህዝበ እስራኤል በሙሉ ጤና ይስጥልኝ። አሜን አሜን።